ዩክሬን ወይም የዩክሬኑ ዜሌንስኪ አድርጓል ተብለው የተወነጀሉት እንግዲህ ዶናልድ ትራምፕ ዛሬ ማዱሮ ላይ ያደረጉትን ሳይኖር አይቀሩም። ግን ለማንኛውም እሳቸው ዜሌንስኪ ደግሞ እንደምታውቀው እውነቱን ለመናገር መንግስታቸውን የአውሮፕላን ክንፍ ላይ ካደረጉ ቆይተዋል። አንዴ ከወጡ ተላገው ምን እንደሚያማቸው የሚወስዱት የመድኃኒት አይነት አሁን የደም መጓጎል ያልከው ስንት ሚሊግራም። ከባዱ ነገር ምንድን ነው? ራሽያ ፕሬዚደንቷ ላይ ይሄ ጥቃት ተካሂዷል። እኔ ብዙ ጊዜ ከጓዶቻቸው ቁርስ ሲበሉ ደስ ይለኛል። በጠፌታ ባጠፌታ የሚመቱትን ነገሮች የራሽያ ጦር መርጦ ጨርሷል። የኢንፎርሜሽን ዳታ የሆነስ ሆነና ባለፈው ሳምንት ደግሞ የፕሬዝዳንት ፑቲን አሉበት ተብሎ የተገመተ መኖሪያቸው ላይ በዩክሬን ሰው አልባ ድሮኖች ጥቃት ለማድረስ ተሞክሯል የሚል አቤቱታ ከወደ ሞስኮ ተሰምቷል። ምንም እንኳን በዚህ በዩክሬን በኩል ማስተባበያ ቢወጣም ይሄ ደግሞ የሰላም ስምምነቱ ላይ የራሱ የሆነ አደጋ እሳቸው ላይ ትንሽ አደጋ መሞከር እንደዚህ አይነት ጥቃት መሞከር የሰላም ስምምነቱን ወደ ኋላ ይመልሰዋል የሚል ነገር እየወጣ ነው። ዩክሬን ወይም የዩክሬኑ ዜሌንስኪ አድርጓል ተብለው የተወነጀሉት እንግዲህ ዶናልድ ትራምፕ ዛሬ ማዱሮ ላይ ያደረጉትን ነው። ኮማንዶ አሳርፈው በቁጥጥር ስር መዋል ባይቻልም ቭላዲሚር ፑቲን በተኙበት ቭላድ በሚባል ሐይቅ ዳርቻ በጣም የተንጣለለ ቤተ መንግስት ነው። በጣም የሚጠበቅ ነው። እዛ ላይ ሳይኖር አይቀሩም። ግን ለማንኛውም እሳቸው ሞስኮን ያለ ነገር አላናደዳትም ነው። አዎ ምክንያቱም ነገሩን ሲሪየስ የሚያደርገው ወደዛ 91 ነው የተባለው 91 የሰው አልባ ሩምታ ነው። ይሄ መቼም የማለ የተገዘተ ነው። እንደ የፈለገ ቢሆን ከ91ዱ 4ቱ ያልፋል በሚል ስሌት የተላከ ነው የሚሆነው እና አደጋነቱን ሌሎች ሊቀበሏት አልፈለጉም። ራሽያን ዶናልድ ትራምፕ ግን ተቀብሏታል። ነዶኛል ብለዋል። እንዲህ በመደረጉ ነዶኛል አማንግሪ ብለዋል። እሳቸው ህይወት ላይ በመቃጣቱ ማለት ነው። ይሁንና የአሜሪካ የስለላ ድርጅት ሲያይ ደግሞ በጭራሽ ነገር አልተካሄደም የሚል ማስተባበያ ሰጥቷል። አሁን እዚህ ላይ ከባዱ ነገር ምንድን ነው? ራሽያ ፕሬዚደንቷ ላይ ይሄ ጥቃት ተካሂዷል ብላ ነው የገለጻ ያልቻለችው እና የአጸፌታ እርምጃም ለመውሰድ ኢላማዎችን ከመረጠች 4 እና 5 ቀናት አልፈዋል። ኦኬ የሚመቱትን ባጸፌታ የሚመቱትን ነገሮች የራሽያ ጦር መርጦ ጨርሷል። አሁን ችግር ያለ ነገር እንግዲህ እንቅልፍ ያጣ ነው። መቼም ይሄ ሌሊት የሚሉት ሰዓት ጥሩ አይደለም። ሌሊት ላይ ነው ነገር የሚመጣው። አዎ እና ምናልባት እስከዛሬ አሁን ሰማሁ እንግዲህ በአንድ ወቅት ዶናልድ ትራምፕ የራሽያን ጦር ምን የ3 ቀን ጦርነት 4 ዓመት ሙሉ እየተዋጋ በሚል እስከ እንትን መወረፍ ዲስከሬጅ እያደረጉ ሄደዋልና የዚህ አይነቱ አመለካከት አንዱ ነገር ምንድን ነው? እንዴት ዜሌንስኪ በቁመተ ሥጋ ቆይቶ 4 ዓመት ሙሉ እንዴት ራሽያን ሊዋጉ ቻሉ? እንዴት ሊሆን ቻለ? አይ ያሁኑ እኮ ፕሬዚደንት ትራምፕ ቬኔዙዌላ ላይ የወሰዱት እኮ እርምጃ እኮ ለፑቲን አንድ የሚሰጠው ነገር አለ። ልክ በሳቸው መሰረት ከታሰበው እኮ ኬቭ ላይ እኮ ሊደርሱ ይችላሉ። ቋንቋው ምኑ አገሩን ሁሉ ያውቁታል በደምብ። ምን ሆናል? ራሳቸው ፑቲን በፓራሹት መውረድ ይችላሉ። አሁን ሁሉ ነገር የሆነ ጦርነቱ ፍጻሜ እና ያን ያጋባ ምንድነው እንደዚህ ክላምዚ ያደረገው የራሽያ ጦር እንትን የለውም ወይ እንደምን ያላላ እንደዚህ የሚል ነገር ነው። እና አሁን መጨረሻ ላይ
ሰርጌይ ላቭሮቭ እንደነገሩ ከሆነ አልቋል ብለዋል። ጦርነቱ ኢላማው አልቋል ብለዋል። ኢላማው ተመርጧል ብለዋል። እና ዩክሬን የጠረጠረችው እንግዲህ መንግስት ህንጻ ደግሞ ሊመቱ ነው የሚል ነው። እዛ ውስጥ ይኖራሉ በሚል ግን የመንግስት ህንጻ እንግዲህ ምኑ አሁን ዝም ብላ አትገኝም። የሆነች ቦታ ላይ መቀመጥ አለበት። አዎ ማናቸው ዜሌንስኪ ደግሞ እንደምታውቀው እውነቱን ለመናገር መንግስታቸውን የአውሮፕላን ክንፍ ላይ ካደረጉ ቆይተዋል። አየር ላይ አንዴ ከወጡ ቶሎ አይገቡም እኮ የራሱ አየሩ ራሱ ምን ያህል ቢተማመኑበት ነው ከቤተ መንግስቱ ተሽሎ የአየር ላይ ያሉት። አየሩም ቢሆን ከፋው ለማም በእነኚህ በአህያሎቹ ቁጥጥር ስር ያለ ነው። የማን አውሮፕላን ተነሳ አየር ላይ አሁን ማን ያለው ወዴት እየሄደ ነው የሚለው እኮ ይታወቃል መቼም። አዎ መቼም እንደው በገመድ ወርዳ እንደሆነ ራሽያ የግድ ሀያል ጦር ነው እና የአሁኑ ግን 91 የሰው አልባ ውርጅብኝ ቭላዲሚር ፑቲን ላይ ተቃጣ የሚለው ከባድ ነው ይመስለኝ። ምክንያቱም ቀጥላስ ምን አደረገች የሚለውን ነገር ሰው ስለሚያይ ለራሽያ ኢሜጅም ከባድ ነው እና የዚህ በቀል ምን ሊሆን ይችላል ከወትሮ ከምናውቀው ያው በሚሳይልና በሰው አልባ የተሞላ የተባለ የተለመደው ወታደራዊ የነዳጅና የጋዝ ምናምን ተቋም መምታቶች አሉና ከዚህ ሊለይ ይችላል የሚል ነው። ምክንያቱም ዲሚትሪ ማን ናቸው? ፔትሮቭ ነው ዲሚትሪ ፔስኮቭ ቃል አቀባዩ ናቸው። ዲሚትሪ ያኛው ጠቅላይ ሚኒስትር የነበሩት ፕሬዚዳንት የሆኑት ሜድቬዴቭ ነው። ሜድቬዴቭ ምን ብለዋል? ለአማርኛችን ይቅርታ ይደረግልን፣ እሳቸው ያሉት ነው። ይሄ በቃ ማለት አልችልም። እሳቸው ያሉትን ቃል በቃል ይሄ ጥሩ ጠረን የሌለው ዲቃላ ማን ነው? ዜሌንስኪን ማለት ነው። ቢያንስ ካሁን በኋላ ተደብቆ ነው የሚኖረው እንጂ በአደባባይ እንደማንም ሰው አደባባይ ላይ አይተነፍስም የሚል ነገር ነው እና አሁን አይ ቲንክ አሜሪካ ታርጌትድ የሆነ ሰውየውና የሰውየው ሰዎች ዋነኛ ሰርክል ውስጥ ያሉትን ኢላማ ውስጥ ለማስገባት መወሰኗን የሚያሳይ አይ ቲንክ የሚያስፈራ ነው። በተለያየ ጊዜ እርግጥ የራሽያ እኮ ኬጂቢ የስለላ ድርጅት ብዙ ታሪክ ያለው ብዙ ስራዎችን የሰራ እንደሆነ ይታወቃል። እና አሁን አሜሪካ እያደረገች ካለችው ሁኔታ አንጻር ስትመለከት እኮ ይኸው የሁለት ሳምንት የሶስት ሳምንት ነገሮች ነው። አንዳንድ ሀገሮችን መሪዎችን ለመያዝም ከሀገር ተሰደው እንዲሄዱ ስታደርግ ማለት ነው። ራሽያ በዚህ ደረጃ 4 ዓመት የጦርነት ውስጥ በስለላ እንዴት ደረሰባት ለማለት ያስቸግራል። ራሽያ ኬጂቢ ግን ኢሰንሺያሊ የሶቪየት ህብረት ነበር። ራሽያ እንደ እንትን ሆናለች። እንደው ካነሳው አይቀር የኬጂቢንና የሲአይኤን እንግዲህ እነዚህ የስለላ ተቋሞቻቸው አንደኛ በመጀመሪያ ፋይናንስ ነው ወሳኙ። የስለላ ገንዘብ ገንዘብ ችግር የለም እና ይህንን አስመልክቶ ጌታቸው ኃይለማርያም አንድ ፕሮግራም ሰራ። ስለላም በተመለከተ አንድ ፕሮግራም። እሺ ሁለተኛውን አልሰራውም። የሚያሳዝን እሑድ ፕሮግራም ላይ ነው። ኦኬ እና ብዙ ነገሮችን ያወሳው እና እንደው ትንሽ ብለውላል ብናስታውስ ጥሩ ነው። እንደ ሲአይኤ ሰላይ አበክረው የሚያዩ ወይም ፍቅር የጎዳው ሰው መስለው መጣቀስ ካበዙ እና ይህንን የሚያዩት የራሽያ ሰዎች ከሆኑ ያለ ጥርጥር ያስረዋታል። የሲአይኤ ኤጀንቶች አይናማዎች ናቸው። ከሁለት አንዱ ካሜራ ነው፣ የውሸት አይን ነው። አይኑ ራሱ አይኑን ትክክል ሲያደርግብህ እንትን ትላለህ። ካሜራ ነው ከየቀረጻ ስቴኪንግ ፒክቸር ገብቶሃል። ራሽያኖች ደግሞ ሳቅ ይላቸው ጥርስ ላይ ነው ጨዋታው እና ማት ነገር ነው የሰራው። አንዳንድ ፕሮግራም ሲጥል አትይዘውም
ላይክ ሙዚቃ እንደ መስማት ነው። አሁን ሙዚቃ ለመስማት ብለህ ግጥሙን ልስማ ብትል ዜማው ድምፁ እንደዛ ያመልጥሃል። ልክ እንደዛ ነበረ ይሰራ የነበረው እና መቼም እንዴት አይነት ጋዜጠኛ በእውነት ነው የምነግርህ ልዩ ክትትል ስለማይደረግ ነው እና ሞልቶ ከሚቀር ሳምንት በደባለሰበት ሳለ አልተመለሰም። አሳዛኝ ነው። ስለላቸውን ደግሞ ሌላው ይሄ እንደ ሜክሲኮ ፕሬዚደንት የአሜሪካ ጎረቤት እግዚአብሔር የለውም ያሉ አታገኘውም። እስቲ እንደ ቻት ቦክስ ጋልከኝ አጠቢ ያታርገው እሱ እንዳለ ሁሉ አላውቅም። እንደዚህ አይነት የስለላ ታሪክ አለው። ትልቁ የመዋጊያ መንገድ መረጃ ነው። መረጃ ከሌለህ ጨለማ ውስጥ የምትዋጋው ሰው መረጃ ማግኘት አለብህ። ስለዚህ አሜሪካ አሁን ለምሳሌ ዶናልድ ትራምፕ የጤና ወረቀት ክሬምሊን አለ ያሉበት የጤና ሁኔታ ይህን ካላው የዶናልድ ትራምፕ የጤና ሁኔታ ዶናልድ ትራምፕ ቭላዲሚር ፑቲን ላይ ብሪፍ ላይ ቀርቧል። መኖር አለው ከሌለ ራሽያ የለችም ማለት ነው። ምን እንደሚያማቸው የሚወስዱት የመድኃኒት አይነት አሁን የደም መጓጎል ያልከው ስንት ሚሊግራም የክሬምሊን ዶክተሮች ደግሞ እዛ ላይ ትንተና ይሰጣሉ እና እድሜያቸውን ግምት ሁሉ ይናገራሉ። ክሬምሊን የኢንፎርሜሽን ያስፈልጓል። በተመሳሳይ ሁኔታ አይታቸው እንደሆነ ቭላዲሚር ፑቲን ደረሳቸው ገልብጠው ነው የሚሄዱት። እኔ ብዙ ጊዜ ከጓዶቻቸው ቁርስ ሲበሉ ደስ ይለኛል። ይጎመጃቸው የሚሆናቸው ስፖርት ሜዳ ላይ ፍጹም ጤነኛ ናቸው። ነገር ግን ዋይት ሀውስ የሚያቆረጠ ሲያስመስል ነው ጤነኛ ለመምሰል ኤቭሪ እቺ ትደረጋለች እና የመጨረሻው የመቼም ኮሚኒዝም ከብሬዥኔቭ በኋላ ሰው አላገኝም። ከብሬዥኔቭ በኋላ ሁለት ጃጃት ሽማግሌዎች መጡ፣ አለፉ። ከዛ በኋላ አንድ ግንባራቸው ላይ ጸጉር ያበቀሉ ሽታ ያለባቸው ሰውዬ አፍራሷት ወደ የሚሄዱበት ሄዱ። ሞቷል እንዴ? ጎርባቸው ሞቱ። ፑቲን እኮ ሄደው ተሰናበቱ እኮ ቀብር ላይ ተሰናብተዋቸዋል። የመጨረሻው የራሽያ ፕሬዚዳንት ሬሌ ጎርባቸው ፔሬስትሮይካ እና ግላስኖስትራ ያለ ኢምፓየር የገደለ ነው። አሁን የመጨረሻው የኮሚኒዝም ዘብ ብሬዥኔቭ ነው። ብሬዥኔቭ ደግሞ ያው ታውቃለህ በእኛ ኬዝ ላይ በዚህ በሶማሌው ጦርነት ጊዜ ማለት ነው በኢትዮጵያ መሪ ወኔ የተገረሙ ሰው ናቸው። ያንን እርዳታ የሰጡ ብሬዥኔቭ ናቸው እና እንግዲህ ምዕራብ ጋዜጠኞች ያላቸውን አሁን እንኳ ጫና በዝቶባቸዋል። ማን ናቸው? ዶናልድ ትራምፕ ወሬ አታገኝም ስለ ራሽያ መሪዎች እና ብሬዥኔቭ አሁን የብሬዥኔቭ ጤንነት ማለት የኮሚኒዝም ጤንነት ማለት እና በኋላ አንድ ወዳጅ ሀገር ይጎበኛሉ። ስሙን ጀርመን ረሳሁት። ብሬዥኔቭ ማለት ነው እና ምዕራቦች ትንሽ እንትን አላቸው ችግር አለ የጤና የሚል ወሬ አላቸው። ግን ያንን ማረጋገጥ አልቻለም እና አንድ ጋዜጠኛ ይህን ያረጋግጣለሁ ብሎ ተልኮ ወስዷል። ከዛ ብሬዥኔቭ እዛ ሀገር ሄዳሉ ማለት ነው። መቼም ፖላንድ ወይ ዩጎዝላቪያ ነው የሚሆነው። ከዚያ የዘለም ጀርመንም ሊሆን ይችላል፣ ምስራቁ ላይ እዛ ሊሆን ይችላል። እዛ በሄዱ ጊዜ ጋዜጠኛ እንግዲህ ሊያገኝ የቻለ የመጀመሪያ ቁልፍ ኢንፎርሜሽን እሳቸው የያዙትን ስዊት የሆነ ሆቴል ይህን ያውቃል። እሳቸው እያሉ እንደ ማንኛውም ቱሪስት ቦታ ብሎ ጨርሷል እዛ ሆቴል ገብቷል። ከዛ በኋላ እሳቸው ጉዟቸውን አጠናቀው ሞስኮ አልደረሱም። አየር ላይ ጋዜጠኛው ሻንጣው እዛ ሩም ጋዜጠኛውን ገብቶ ያው መገንበት ትችላለህ ያደረገውን በቆለፈ መጸዳጃ ቤት ከቆለፈ በኋላ ይሄ ስትሬንጅ ጋዜጠኛ ቀጭን ዘንግ ይዟል። እንዴት አድርጎ እንዳሳልፋት አላውቅም። ሆቴል አይጠይቁም እንዴ? እሷ ዘንግ ምንድን ነች አይሉ መሰለኝ። ለአንዳንድ ነገር ይጠቅማል አድርጎ ይችን ዘንግን ቀጥታ መቼም ሰው ናቸው እኛኛውም በዛች በመጸዳጃ እዚህ ላይ ግን አሁን ማስተባበያ አግኝቻለሁ። ይቺ ነገር ኢትስ ጉድ ስቶሪ ግን እውነት ላትሆን ትችላለች። ምክንያቱም አሁን ስሰማ የሰሜን ኮሪያው እንደዚህ ምናምን ሰዎች አሏቸው እንደዚህ አይሞከርም ነው ማለት እንትን ሲሉ ያተይገንም እንጂ ሌላ ሀገር በጉብኝት ሄደት ብለው አትሄድም።
የኢንፎርሜሽን ዳታ የኢንፎርሜሽን ዳታ እኮ ነው ስለላ ነገር እንደደረሱ ስለሆነ እሳቸው ለመጸዳዳት በሚሄዱበት ጊዜ እዛ መጸዳጃው ላይ አብሮ መቀመጫና ከዛ ወደ ጉድጓድ የምታደርጋለህ ያ ተከርኖ ምናምን ወደ ሀገር አላቸው በታሽጎ ምናምን እንግዲህ የብሬዥ መሆን መቻል አለበት። ብሬዥ ግን ዳታ የሚያል ከባድ አልነበረም ያኔ ፊት እዛ ላይ ተዘራክተው ነው። እና ይሄ ጋዜጠኛ ያችን ቀጭን ዘንድ ከትና ወዲያውኑ ያችን ይዞ እንትን እንዳይል ፍሪጅ ውስጥ ለላብራቶሪ ምርመራ ይዞ ሄዶ ላብራቶሪ ይዞ ሄዳል። እንጂ የሰማሁት ነው። ላብራቶሪ ይዞ ሰውዬው በጥንቃቄ ላብራቶሪ ቴክኒሽያን ደግሞ ያዩትን መናገር ምን ብለው ይጽፋሉ? ጥባቴ ዶክተር ይጽፍለት የዚህ ነገር ባለቤት ነገር ባለቤት ተርሚናል ካንሰር ይዞታል። የአንጀት ካንሰር ከ6 ወር በላይ እድሜ የለውም። አሁን ያ ጋዜጠኛ አልተመለሰም አሉ ሆቴሉ። ከዛ በኋላ እንግዲህ ሄድላይንስ ነው የመጀመሪያው ብሬዥኔቭ ሳፈሪንግ ፍሮም ተርሚናል ካንሰር ገብቶ ሱን ቱ ዳይ ብሎ ሰበረ የሚል ወሬ አለ። እውነት ነው። መቼ ስልጣን ላይ ፕሬዚደንት ቆዩ? አልቆዩም። ጋዜጣው ተሽጦ እንዳለቀ በይፋ ሆስፒታል ወተከሰም እዚህ ድረስ ይላሉ። እና ሁሉ ነገራችን ኢንፎርሜሽን ነው። ገብቶሃል? አንድ ወንጀል ፈጽማ ወይም ደግሞ ጸጉሩን አንድ ጸጉር ብናኝ ከተገኘ በቃ ስላንተ ሁሉ ነገር ይነገራል። ከጸጉር ላይ ብንዴን ያወጣሉ። የሹራብ ምንድን ነው ክር እንዲህ ቢበጠስ ያንን ክር በማይክሮስኮፕ ሲያዩት ነው የምነግርህ። አንተ ብቻ አንድ ተይዘህ ከመጣ ማረጋገጫ ቢጠፋ እስቲ ልብሱን ፈልጉት ይባላል። እንዲህ አይነት ያለው ከለር የቀድሞ የፍልስጤን ፕሬዝዳንት ያሲር አራፋት እኮ ተመርዘዋል የሚል ነገር እኮ የመጣው እኮ ጸጉራቸው ኮፍያ አድርገው ነበረ ወደ ሕክምና ሄዱት። ከኮፍያቸው ላይ ጸጉራቸው እየበነነ ኮፍያው ላይ አለ የሚያበላቸው ነገር እና ያቺ ስትመረመር አስቀድሞ የሚያበን ነገር አይናቸው እያያር ላይ ሄደው ፈረንሳይ ሲመጣ ሬሳን ይመጣ ግን ስቲል አእምሮ ውስጥ ያለው በአልጋ ነው ሄሊኮፕተር ውስጥ ያስገባቸው እና ሂዝ ላስት ጉድባይ አውሮፕላን ላይ ራሱ እንደዚህ ብለው ነበር ሄዱት። ሲመለሱ አስከሬን ነው። በጣም እኮ በድራማ የተሞላ ዓለም ነበር። የእስራኤሉ ጠቅላይ ሚኒስትር የዛን ጊዜ የነበሩት በጣም ጦረኛ ጄኔራል ናቸው። ሲሞን ይስሐቅ ራቢን ይሞት ፍጹም እሑድ ኦርመት አይደለም ሞተዋል እኮ እኚህ ሞተዋል ነው። ብዙ ጊዜ ህሊናቸውን ስቶኮማ ውስጥ ሆነው አሪያ ሻሮን የስድስቱ ቀን ጦርነት ዋና ግሩፕ ውስጥ ለማስታወስ አንደኛ አሪያል ሻሮን እና እንትና በቃ አሪያል ሻሮን ግድየው እንደ ፈለገ ይምጣባኝ ናቸው። ገብቷል። እኛኛው ደግሞ ማናቸው? ያሲር አራፋት ራማላ ነው መቀመጫቸው። ምዕራብ ዳርቻ ራማላ ነው። ትላለቻቸው ሄሊፓድ አለ። እሳቸው እኮ አየር ላይ ናቸው። ሁሌ ውጭ ሀገር አራፋት ካፌ አድርገው ጉዞ ላይ ናቸው እና እዛች ጋር አለ። አሁን አስከበቧቸው። እንዳይወጡ እስራኤል ኮማንዶ አስከበቧቸው። አይወጡም። ጽሕፈት ቤታቸውን ማለት ነው። አይወጡም፣ አይገቡም። ማንም ወደ እሳቸው አይልም። እና እንትና ጥማን ናቸው። አሪያል ሻሮን ምን አባቱን ስና የሚል ነው። ግን እንዴት ያርጉት? ዓለም ደግሞ እና አሜሪካ ዶንት እንዳትሆንት የሚል አለ እንዳትሰኪያ። ወደ ውስጥ ግን ስትገባ ያሲር አራፋት የተፈጨ ድንችና ሹካል ምግባቸው ነች። ቁርአን አለች፣ እዚህ ጋር መስገጃ አለቻቸው፣ ሽጉጥ አለቻቸው። ወንድ ግባ ደፍቼ ይወታል ቤታቸው እንኳን እስከመጥ ያቺ ሽጉጥ ተቀባብላ ቁጭ ብላለች።
እና መጀመሪያ እንግዲህ አሁን መጨረሻ ላይ አሬንሻ ነው ሊያደርጉ የሚችሉ ነገር ምንድን ነው? ሊይዟቸው መሰል የሚፈልጉት እና የኮማንዶ ሊገባ ይችላል፣ ግን በእሳቸው እንደሚጠበቁት አይደለም የሚገባው። ግን ኤኒዌይ አንዱን ጥዬ እወድቃለሁ የሚል ነበረ። በጣም ያ ድራማ ነበረ። በጣም እንትን ያደርጋሉ።